እግዚአብሔርን ብቻ ማስችል የለም። ነገን ተስፋ አድርገን ነው እንግዲህ። አው ለምን ወደ እሷ አትጠጊም አንቺ? እሷ ይብራል ፈጣሪ አንድ ቀን ያገናኘናል። የት ይቀራል ብለህ ነው? ስሙ ብቻ ለማን እንደው እንዲሁ ቀላል ቢሆን ዛሬ ትኬት ቆርጬ ምን የት ታገኙኛላችሁ? ገንዘቡ ካለ ቀላል ነው እባክሽ። ገንዘቡ ካለ ቀላል ነው። ገንዘብ ነው ዘንድሮ ቀላል የሚባል ነገር የለም። እባክህ ገንዘብ ይዞ ስንት ሰው ቁጭ ብሎ የለም እንዴ? ያ አስልክ ነው እንትን ነው ቻንስ ብቻ ነው። ይኸውልሽ ኤልዬ አንዳንድ ሰው የሆኑ መንገዶችን በደንብ ምናምን ያውቃቸዋል፣ ብር የለውም እኮ። አንድ ሰው ደግሞ ብር ይዟል፣ ቤት መሄድ እንደሚችል መንገድ ያውቀው። ያ እሱ ነው ብልሽ ታይ ማርያም ደግሞ አንዳንዱ ማለት ነው ሳይለፋ ነው የሚሳካለት። እናንተ ምን አሰባችሁ? ተዋችሁ እንዴ? በኢየሱስ ምንድነው? ምን ተው ምን የድሮውን እሱ እኮ ተዘጋ አይደል እንዴ? እስካሁን አልተከፈተም። ሲከፈት ነው አላጥምትሉት። ታብታብ አድርጋይስ እዛኔ ሲከፈትማ ሸኞኝ ልሂድ በቃ ግድ ነው። ለስኮ ፋሚሊ ታፕ አድርጉ። አሜሪካ መሄድ ትፈልጋለህ እንዴ? አይ አልፈልግም። አንተ እንደዚህ ብለህ መጠየቅ ራሱ ወንጀል ነው። እኔ በፍጹም እንደዚህ አይነት ቦታ እኔ አይመቸኝም። ሄሎ መሄድ ትፈልጊያለሽ አንቺ? አይ አይመቸኝም። እኔ አባቴ በህልሜም ራሱ እየሄድኩ ነው ያለሁት እንኳን በአካል ስማ አሁን ኢትዮጵያ ስር ማለት ነው ከ199% ዘጠኙ ብትጠይቀው መሄድ ቢፈልግ 1% ነው ራሱ የሚቀረው። ሀገሪቱ ሰላም ነው ቢባል ህዝቤ ይጓዛል። 1% እኔ ነኝ እንግዲህ አስቢ። ተው እንጂ ተባለ። ኧረ ተው 99.999 አንዱ እኔ ነኝ። ምን ፈልገው አንተ እኮ ልንገርህ የኢትዮጵያ ህዝብ ሊቢያ መጥቶ ነው እየተባለ እኮ በሊቢያ መሄድ ህዝብ ነው ያለው። አሁን ሁለት ሰው ቱሮዝ አስቱ አበባ መስጠት አሁን እዚህ ጋር ነው። እሺ ያው አሁን ሁለት ሰው አበባ ስጪ አሁን አስቱ አሁን ስጪ አበባ ሁለት አበባ አስቱ ባይዘው ጋይስ እግዚአብሔር ባለፈው ነግሬያቸዋል። ይርግዬ ነግሬሻለሁ ባለፈው ይሄን በጣም ጥሩ ሰው ናት። ባይዘው ወይኔ ምንም እንዳትለኝ አደራ። ሁለት አበባ ይኸውልሽ እኔ ስንት ሰው ማለት ነው ለመገናኘት ምናምን የሆነ ቦታ የሆነ ሀገር ነበር። ከዛ መጣው ከዛ እዛ ያለው ማንመጣ መስሏችሁ ነው ምንድነው አላቅም። ችግር የለም ና የታላችሁ እንዴ ናችሁ ወይ ካልሆነ እኛ እንምጣል እኮ ይመስላል። መጣሁ የኔ ነገር ደግሞ መጣሁ። እሺ ስልክ ልክ ስደውልላቸው እንደዚህ እየወረወሩ ነው ስልካቸውን የሚሰብሩት። ሄልዬ እናቴ ትሙት መጣች መክሰሴን ጋብዛ አውርታ የኔ እናት እግዚአብሔር አይ ኖርማል አይደለም። ባይዘው እኔ አሁን በቃ ያየሁት ነገር አለ። አይሽ አሁን ለአንቺ እኮ ትንሽ ሊመስልሽ ይችላል፣ ግን አንቺ ከዛ ቦታ ላይ መተሽ ከዛ እዚህ ጋር እኔን ማዋራት ማለት ያው አንድ ቀን ደግሞ እኔም በጣም ስፈልግ የዛኔ ከች ትላለህ ወይ እኔ አረሳም፣ እንደዚህ አይነት ነገር አረሳም። እግዚአብሔር ችግር የለውም። ኧረ እኔ ስቀልድ ነው ጌታም ቢኒ። ኧረ አንተ ራሱ በጣም ወደ ኢትዮጵያ ቶሎ ድረስ እንዳትይ። አሜሪካ ሆኜ እሱ
እሱን ነው መልክ ካልሆነ ትኬትሽን ቆርጥልሻለሁ ላንተ ብለሽ ትመጫለሽ እንጂ እኔ እንደዚህ ነው እንግዲህ ጓደኝነት ማለት። አይ የምር አንተም በጣም ሪስፔክት ያለክ ሰው ነህ። እግዚአብሔርን የምር በጣም አመሰግናለሁ አንተን ራሱ በጣም። አይ ምን አድርጌ ነው? ምን አሽሙር ነው? ምን አድርጌ ነው አላለ የራይድ አልከፈልክም ብለሽ አላሳዝንም እንዴ? ብቻ ችግር የለውም። አታለቃቅሱብኝ። ያዝልኝ በእናትህ ያዝልኝ። ከሄደች በኋላ የራይዱ ትዝ አላለኝም። የምር ግን ቢኒ ልከፍል ነበር እንዴ? ምን አስበህ ነው? አላልከፍላለሁ እንዴ? ለእኔ ብለሽ አይደል የመጣሽው? እሱ እኮ እንዴ ኖርማል ነገር ነው። ሲቀጥል ደግሞ እኔ ነበርኩ መጨረሻ ላይ የምወርደው። ኢቭን አንተ መጨረሻ ብትወርድ ራሱ እኔ ነኝ የምከፍለው። እንዴ ምን አስበህ ነው እንዴ? ከዛ ከአዳማ ድረስ መተህ ምናምን። አንቺ ግን የዛኔ በቅርብ አዲስ አበባ ገባለሁ አላልኩሽ? የዛን ሰዓት ብለኸኝ ነበር። በዛ ወርሳ ተገናኘን። ስንት ጊዜ ሆነን? ቆይ አረ ትንሽ ጊዜ ነው። 6 ወር ነው። አረ ምን 6 ወር 7 ወር 8 ወር ይሆናል። አረ ቆይቷል በጣም። እኔ ገና አዲስ አበባ ገባሁ ሰሞን እኮ ነው መሰለኝ። ያው ቆሌ ገባ። እኔ ደግሞ የትኛው ጊፍት ጋላሪ ታመላክ ሰጥቻለሁ። የአቡዬ ወንድሜ ብራዘር ሞዴሬተር አድርጌያለሁ። አሁን የቤት ስልጣን አለክ። ጋስቲ ነገሩ ፀጉሬ ልፍታው እንደገና ነው። ቀና ነው ጎዳ ወይስ ይቆይ? ሄሎ ያባችን እንዴት ነው ወንድሜ? እንዴት ነው? የት ነሽ ነው? እዚህ ካፌ እኛ ሰፈር የሆነ ማገኛቸው ሰዎች አሉና እዛ ነኝ። ሞዴሬተሩ እኩል ነው? አታነሳም ስልክ። ሜምበር እየሆናችሁ እስኪ ሜምበር መሆን የምትችሉ ሰዎች ሜምበር እየሆናችሁ እዛ ካፌው ጋር ነኝ ያለሁት። ቶሎ በሉ ያቡሻ። ሄሎ እንዴት ነህ? አይደልሽ ሁሉ ሞዴሬተር ሙሉ አውፉን ነው የሰጠው። በቃ ምንድነው እዚህ ቤት ሜምበር ሁኑ እንጂ 20 ሜምበር ነን እኮ ገና 100 ምናምን አስገቡት። ምንድነው ስማ ማታ ማለት ነው ገባለሁ ብዬ 4 ሰዓት ገባለሁ ብዬ አልተኛውም ታውቃለህ። ቤት ጽዳቶች ልከው ምናምን ሶፋ እያጠቡ ነበርና ከነሱ ጋር ሆኜ ቀኑን ሳልተኛ ከዛ 2 ሰዓት ተኛውና በቃ ለ4 ሰዓት እነሳለሁ ብዬ በዛ ጠፋው። ሌሊት ነው የነቃሁት። እኔም አልገባሁም እኮ አልገባማ። ጂም ነበርኩኝ። ከዛ ደግሞ ያልኩሽ ቦታ ሄድን። ኦኬ አይ አሪፍ ነው። እንዴት ነበር ታዲያ? አሪፍ ነበር። መጣልኩኝ ገብቼ በቃ ራሴን አላውቅም። በስመ አብ ውድቅ ያልኩት ወይዬ እኔ ነኝ። ዛሬ እንገባለን። አው ዲቢ እድ ነው። ያው የሥራ ባልደረባሽም መጣች። መዲ እንዴት ነሽ? ደህና ነሽ ወይ? የአንቺ በረከት ይደርብኝ ብያለሁ። እንግዲህ አንበሳ ያለው አንቺ ጋር ነው። ትልቅ ነገር ጠብቂውን ከሷ ጋር ሚስቱ ቤቢ አለሁልሽ። እና እንዴት ነው ያቡ? ምን እያደረግህ ነው? አሁን ደግሞ ልወጣ ነው። እስቲ ጂም እገባለሁኝ። እደውልልሻለሁኝ። በቃ ደውልልኝ። ሰላም ነሽ? እመጣለሁ። ወደ ሰፈር እመጣለሁ። ደውልልኝ ስመጣ አለሁ። እሺ ነና። እሺ ያቡ ቻው። ያለውበት ቦታ ነው እንትን ብርሃን አለው። በዚህም በዛም በዚህም የብርሃን ብዛት ነው አመድ ያስመሰለው። ኧረ አዲሱ ቤት አይደለም ገና ነው። አዲሱ ቤት እንደ እዚህ አይደለም እኮ እኔ አዲስ አበባ ነኝ ያለሁት።
ማስከፍተው እንጂ እኔ አላውቅም፣ መክፈቱን አላውቅም። ልምጣ ያልሽ እንደሆነ ቀና ነው ጉዱ። አራት ፋሚሊ ያመሰግናለሁ በጣም ቴንክ ዩ። ባይ ዘ ወይ ማታ እመጣለሁ፣ ጌም እጫወታለሁ። እንትን ጊፍት ሰብስባችሁ አስቀምጡ። ማታ እገባለሁ፣ ጌም እጫወታለሁ። እኔም ጌመር እንደሆን አበረታቱ። ሄሉ የኔ እናት ወይ ሰላም